በአሜሪካና በኢራን መካከል ያለው ፖለቲካዊና ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የዋይት ሃውስ ፕሬዝዳንት ጽሕፈት ቤት ቃል አቀባይ የሆኑት ካሮሊን ሌቪት በሁለቱ ሀገራት መካከል እየተደረገ ስላለው ድርድር ሂደት ወቅታዊ ሁኔታ መግለጫ ሰጥተዋል። ቃል አቀባይዋ በሰጡት ጋዜጣዊ መግለጫ ላይ ስለ ድርድሩ ዝርዝር ሁኔታ አዳዲስ መረጃዎችን ከመስጠት ቢቆጠቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስታቸው ያቀረበውን ጦርነት የማስቆም የሰላም ስምምነት ቴህራን ለመቀበል ፈቃደኛ የማትሆን ከሆነ ገሃነምን ለመክፈት ወይንም እጅግ የከፋ ወታደራዊ እርምጃ ለመውሰድ ሙሉ በሙሉ ዝግጁ መሆናቸውን በማያሻማ ሁኔታ አስጠንቅቀዋል። ቃል አቀባይ ካሎሪ ሌቪት ለጋዜጠኞች በሰጡት ማብራሪያ የፕሬዝዳንቱ ቀዳሚ ምርጫ ሁልጊዜም ቢሆን ሰላም ነው። ከዚህ በላይ ተጨማሪ የሰው ሕይወት መጥፋትና የንብረት ውድመት ሊኖር አይገባም በማለት የአሜሪካን መንግስት አቋም አንጸባርቀዋል። ይሁን እንጂ አክለውም ሲያስጠነቅቁ ነገር ግን ኢራን አሁን ያለችበትን ተጨባጭ ሁኔታና እውነታ ለመቀበል ፈቃደኛ ካልሆነች እንዲሁም በወታደራዊ መስክ ሽንፈት እንደገጠማትና ይህ ሽንፈትም ወደፊትም እንደሚቀጥል መረዳት ካልቻለች ፕሬዝዳንት ትራምፕ ከዚህ ቀደም ታይቶም ሆነ ተሰምቶ በማይታወቅ እጅግ የከፋ ሁኔታ ኢራንን እንድትመታ እንደሚያደርጉ አረጋግጣለሁ ብለዋል። በተጨማሪም ፕሬዝዳንት ትራምፕ በምንም አይነት ሁኔታ የማስመሰል ማስፈራሪያ አያደርጉም። እርሳቸው ገሃነምን በኢራን ላይ ለመክፈት ሙሉ ዝግጁነታቸውን አጠናቀዋል። በመሆኑም ኢራን በድጋሚ የተሳሳተ ስሌት ውስጥ መግባትና ታሪካዊ ስህተት መስራት የለባትም ሲሉ አጽንኦት ሰጥተዋል። ከዚሁ ጉዳይ ጋር በተያያዘ የኤቢሲ ኒውስ የዜና አውታር ምንጮችን ጠቅሶ እንደዘገበው የትራምፕ አስተዳደር 15 ነጥቦችን ያካተተ ዝርዝር የሰላም እቅድ በፓኪስታን አደራዳሪነት በኩል ለኢራን መንግስት ልኳል። ይሁን እንጂ የኢራን መንግስት የፕሬስ የቴሌቪዥን ጣቢያ አንድ ከፍተኛ ባለስልጣንን ጠቅሶ ባስተላለፈው ዘገባ ኢራን ይህንን በአሜሪካ የቀረበላትን የሰላም ሐሳብ ሙሉ በሙሉ ውድቅ ማድረጓን አስታውቋል። በተያያዘም በቴህራን የሚገኙ ከፍተኛ የመንግስት ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር እየተካሄደ አለመሆኑን በአደባባይ አስተባብለዋል። ይህ በእንዲህ እንዳለ የዋይት ሃውስ ቃል አቀባይ ካሎሪ ሌቪት ረቡዕ ዕለት በሰጡት መግለጫ ድርድሩ አሁንም እንደቀጠለ መሆኑን አጥብቀው ከመከራከራቸውም በላይ የድርድሩን ሂደት ውጤታማ ሲሉ ገልጸውታል። ነገር ግን ጋዜጠኞች በድርድሩ ላይ በትክክል ምን እየተወያዩ እንደሆነ፣ በኢራን በኩል ድርድሩን ማን እየመራው እንደሚገኝ እንዲሁም አደራዳሪዎቹ በቅርቡ በአካል ተገናኝተው ይወያዩ እንደሆነ ላነሱላቸው ዝርዝር ጥያቄዎች ቀጥተኛ ምላሽ ከመስጠት ተቆጥበዋል። ቃል አቀባይዋ ድርድሩ ሙሉ በሙሉ ከሽፎ ወደ ዝግ በር አምርቷል ወይ ተብለው ለተጠየቁት ጥያቄ በፍጹም አልተቋረጠም በማለት በጽኑ አስተባብሏል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሰኞ ዕለት ባደረጉት ንግግር በቴህራን የኃይልና የነዳጅ መሠረተ ልማት ላይ እፈጽመዋለሁ ብለው ዝተውት የነበረውን መጠነ ሰፊ የአየር ጥቃት ለ5 ቀናት ማለትም እስከ አርብ ዕለት ድረስ ማዘግየታቸውን ይፋ አድርገዋል። ለዚህ ውሳኔያቸው እንደ ምክንያት ያቀረቡትም ከኢራን ጋር እየተደረገ ያለው አዲስ ውጤታማ ድርድር መኖሩን በመጥቀስ ነው። ካሎሪ ሌቪት በዚህ ጉዳይ ላይ ሲያብራሩ እስካሁን ያልተወገዱት የኢራን ስርዓት ቀሪ አካላት ከፕሬዝዳንት ትራምፕ ጋር በትብብር ለመስራት የኒውክሌር የጦር መሳሪያ ባለቤት የመሆን ህልማቸውን በዘላቂነት እርግፍ አድርገው ለመተው እንዲሁም በአሜሪካና በአጋሮቿ ላይ የሚያደርጉትን ንቁ የጥቃት ዛቻን ለማቆም ሌላ ተጨማሪ ዕድል አግኝተዋል ብለዋል። በአሁኑ ወቅት ሁለቱም ፓኪስታንና ግብጽ ይህንን አውዳሚ ግጭት ለማስቆም የሚያስችል ድርድር ለማስተናገድ ፈቃደኛነታቸውን አሳይተዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ሲል ለኤቢሲ ኒውስ እንደተናገሩት እስላማባድ ውስጥ በአካል የሚደረግ ስብሰባ ለማካሄድ በጠረጴዛ ላይ የቀረበ ሐሳብ ቢኖርም እስካሁን ድረስ በይፋ የተረጋገጠና ያለቀለት ነገር የለም። ቃል አቀባይ ካሮሊ ሌቪት ይህንን በተመለከተ በዚህ ሳምንት መጨረሻ ሊካሄድ ስለሚችልና ሊገመት የሚችል ድርድር ብዙ ግምቶችንና ዘገባዎችን ተመልክቻለሁ። ሆኖም በዋይት ሃውስ በኩል በይፋ እስካልተገለጸ ድረስ የትኛውም መረጃ እንደ ይፋዊ ውሳኔ ሊቆጠር አይገባም በማለት አስጠንቅቀዋል። ማክሰኞ ዕለት ፕሬዝዳንት ትራምፕ እንዳረጋገጡት እርሳቸውን ጨምሮ ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ፣ የዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የፕሬዝዳንቱ አማች የሆኑት ጃሬድ ኩሽነር በድርድሩ ሂደት ውስጥ በቀጥታ ተሳትፎ እያደረጉ ይገኛሉ። የዋይት ሃውስ ቃል አቀባይ ስለ ምክትል ፕሬዝዳንት ጄዲ ቫንስ ሚና በተጠየቁ ጊዜ እርሳቸው በአስተዳደሩ የብሔራዊ ደህንነት ቡድን ውስጥ ቁልፍ አባል መሆናቸውንና በእያንዳንዱ የእርምጃ ሂደት ውስጥ ከፕሬዝዳንቱ ጎን ሳይለዩ አብረው መሆናቸውን አረጋግጠዋል። በሌላ በኩል ፕሬዝዳንት ትራምፕ ማክሰኞ ዕለት ኢራን ለአሜሪካ በጣም ትልቅ ስጦታ አበርክታለች በማለት ስላደረጉት ንግግር የተጠየቁት ቃል አቀባይ ሌቪት ጥያቄውን በዘዴ አልፈውታል።
ትራምፕ ስጦታው በትክክል ምን እንደሆነ በግልጽ ባይናገሩም ጉዳዩ ከነዳጅና እጅግ ስትራቴጂካዊ ከሆነ የሆርሙዝ የባህር ወሽመጥ የነዳጅ ፍሰት ጋር የተያያዘ መሆኑን ጠቁመዋል። ጋዜጠኞች ይህ የተባለው ስጦታ ማክሰኞ ዕለት 2 ሚሊዮን በርሜል ድፍድፍ ነዳጅ ጭና የሆርሙዝን ወሽመጥ በሰላም አቋርጣ ስላለፈችው መርከብ ይሁን አይሁን ላቀረቡት ጥያቄ ሌቪት አዎ ወይም አይደለም ከማለት ተቆጥበው ፕሬዝዳንቱ በተገቢው ጊዜ በዚህ ጉዳይ ላይ በቂ ማብራሪያ እንዲሰጡበት እተዋለሁ የሚል አጭር ምላሽ ሰጥተዋል። ፕሬዝዳንት ትራምፕ ማክሰኞ ዕለት በሰጡት አስተያየት ከኢራን የተገኘው ይህ ስጦታ አሜሪካ ከትክክለኛዎቹ ሰዎች ጋር እየሰራች መሆኗን እንደሚያመላክትና ቴህራን ስምምነት ላይ ለመድረስ ፍላጎት እንዳላት የሚያሳይ መሆኑን ተናግረዋል። ፕሬዝዳንቱ አክለውም በአሜሪካና በእስራኤል ተከታታይ የአየር ጥቃቶች በርካታ የኢራን ከፍተኛ መሪዎች በመገደላቸው ምክንያት በኢራን ውስጥ የስርዓት ለውጥ በተግባር መረጋገጡን አስታውቋል። ረቡዕ ዕለት ቃል አቀባይ ሌቪት የአሜሪካ አስተዳደር አሁን በኢራን ስልጣን ላይ ባሉት አዳዲስ መሪዎች ደስተኛ ስለመሆኑ ተጠይቀው ሲመልሱ ይህንን አሁን ላይ በእርግጠኝነት ለመናገር ገና በጣም ጊዜው ቀደም ይላል ብለዋል። የአሜሪካ አስተዳደር ለግጭቱ ሰላማዊና ዲፕሎማሲያዊ መውጫ መንገድ እያፈላለገ ቢሆንም በሌላ በኩል አሜሪካ በሺዎች የሚቆጠሩ ተጨማሪ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ መላኳን ቀጥላለች። ከዚህም በተጨማሪ የአሜሪካው መከላከያ ሚኒስቴር ፔንታጎን ለወታደራዊ ዘመቻው የሚውል $200 ቢሊዮን ተጨማሪ በጀት ጠይቋል። የ82ኛው የአየር ወለድ ክፍለ ጦር የተወሰነ ክፍል ወደ መካከለኛው ምስራቅ ስለሚሰማራበት እቅድ የተጠየቁት ሌቪት ጉዳዩን ለፔንታጎን ቢተውትም ፕሬዝዳንቱ በማንኛውም ጊዜ ሊጠቀሙባቸው የሚችሉ ወታደራዊ አማራጮችን በእጃቸው ማቆየት ይወዳሉ በማለት ምላሽ ሰጥተዋል። ቃል አቀባይዋ አሜሪካ ለወታደራዊ ዘመቻው አስቀምጣው የነበረውን ከ4 እስከ 6 ሳምንታት የሚፈጅ የጊዜ ሰሌዳ በድጋሚ በማንሳት አሜሪካ ከታቀደው ጊዜ ቀድማ እየተጓዘች መሆኗን አብራርተዋል። የኦፕሬሽን ኤፒክ ፉሪን መሰረታዊና ቁልፍ ግቦች ለማሳካት በጣም ተቃርበናል። ይህ ወታደራዊ ተልዕኮ ምንም አይነት መቆራረጥ ሳይኖረው አሁንም እንደቀጠለ ነው ሲሉ አረጋግጠዋል። ወደ ቀጣዩ የመካከለኛው ምስራቅ ወይንም ምዕራብ እስያ ቀጠና ስናመራ ኢራን በአሜሪካ የሚደገፈውን ጦርነት የማስቆም እቅድ ውድቅ ማድረጓን ተከትሎ የራሷን የመልስ ሀሳብ በማቅረብና በመላው የባህረ ሰላጤው ቀጠና የአጸፋ ጥቃቶችን በመቀጠሏ የግጭቱ አድማስ እጅግ እየሰፋና እየተባባሰ መጥቷል። አሜሪካ በበኩሏ ድርድሩ ውጤታማና አሁንም የቀጠለ መሆኑን ብትገልጽም ቴህራን ግን በተዘዋዋሪ መንገድ የሚደረጉ የመልእክት ልውውጦች እንደ ይፋዊና መደበኛ ድርድር ሊቆጠሩ አይችልም በሚለው የጸና አቋም ላይ ትገኛለች። የትራምፕ አስተዳደር ኢራን ወደ ሰላም ስምምነት ለመምጣት ፈቃደኛ ካልሆነች እጅግ የከፋ መዘዝ እንደሚጠብቃት በማስጠንቀቅ ቴህራን ከዚህ ቀደም ታይቶ በማይታወቅ ሁኔታ በከባድ ትመታለች የሚል ከባድ ዛቻን አሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከዋሽንግተን ጋር ምንም አይነት የዲፕሎማሲያዊ ውይይት እንደማይኖር በማረጋገጥ ኢራን ያቀረበቻቸው ቅድመ ሁኔታዎችና ጥያቄዎች እስካልተሟሉ ድረስ ምንም አይነት ድርድር እንደማይካሄድ ቁርጥ ያለ ውሳኔያቸውን አሳውቀዋል። የውጭ ጉዳይ ሚኒስትሩ በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ላይ ቀርበው ባደረጉት ንግግር በአሁኑ ወቅት ስለ ድርድር ማውራት ጊዜው ያልደረሰና ያለ ጊዜው የሚነሳ ጉዳይ መሆኑን አጣጥለዋል። ጦርነቱ ወደ 4ኛ ሳምንቱ በተሸጋገረበት በዚህ ወቅት ኢራን ያላትን የማይናወጥና ጠንካራ አቋም በድጋሚ አስምረውበታል። በመሬት ላይ ያለው ተጨባጭ ሁኔታ ሲታይ ቀጠናው ከወትሮ ሰላማዊ ሁኔታ እጅግ የራቀ ይመስላል። በእስራኤል በሊባኖስና በባህረ ሰላጤው ሀገራት ላይ ጥቃቶችና የአጸፋ ጥቃቶች ያለማቋረጥ እየተካሄዱ ይገኛሉ። ኢራን የአሜሪካን የጦር መርከቦች ስብስብ በነበረበት ቦታ እንዲንቀሳቀስና አቅጣጫውን እንዲቀይር ማስገደዷን ስትናገር፣ እስራኤል በበኩሏ በቴህራንና በመላው የኢራን ግዛቶች ውስጥ በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ መጠነ ሰፊ የአየር ጥቃቶችን መክፈቷን በይፋ አሳውቃለች። በተያያዘ መረጃም የእስራኤል ጦር ከኢራን ተነስተው ወደ እስራኤል ግዛት እየመጡ ያሉ አዳዲስ የሚሳኤል ጥቃቶችን መለየቱንና መከታተሉን አስታውቋል። የአሜሪካ የእስራኤልና የኢራን ጦርነት ቀጥታና ወቅታዊ የዜና መረጃዎች እንደሚያሳዩት ድርድሩ ቢቀጥልም በቅድመ ሁኔታዎችና በጥያቄዎች አለመግባባት ምክንያት መስተጓጎሉ የአሜሪካና የኢራንን ውጥረት በተጠንቀቅ ላይ እንዲቆይ አድርጎታል። አሜሪካ ወታደራዊ እርምጃ ልትወስድ ትችላለች የሚል ከፍተኛ ስጋት ስላደረባት ኢራን በካርግ ደሴት ዙሪያ ያላትን ወታደራዊ መከላከያ በከፍተኛ ሁኔታ አጠናክራለች። ትራምፕ ምንም አይነት ስምምነት ላይ መድረስ ካልተቻለ ገሃነምን እንደሚከፍቱ ማስጠንቀቂያ ቢሰጡም የዓለም የነዳጅ ገበያ ግን የግጭቱን አደጋና የዓለም አቀፍ ንግድ ስጋት እያደገ ቢመጣም አሁንም በተረጋጋ ሁኔታ ላይ ይገኛል። ከዚሁ ጋር ተያይዞ የሚከተሉት ቁልፍ ክስተቶች በጉልህ እየታዩ ነው። አንደኛ፣ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር እየተደራደረች መሆኑንና ስምምነት ላይ ለመድረስ እጅግ በጣም እንደምትፈልግ ገልጸዋል። ነገር ግን እንዳይገደሉ በመፍራት ይህንን በአደባባይ ለመናገር ፈርተዋል ብለዋል። ይሁንና የዋይት ሀውስ ጽሕፈት ቤት ስምምነት ላይ ካልተደረሰ ፕሬዝዳንት ትራምፕ ገሃነምን እንደሚከፍቱ ማስጠንቀቁ አልቀርም።
ሁለተኛው የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው ህንድን ጨምሮ ለተወሰኑ ወዳጅ ለሆኑ ሀገራት መርከቦች የሆርሙዝን የባህር መስመር እንዲጠቀሙ ልዩ ፍቃድ መስጠቷን አስታውቋል። ሶስተኛው የካርግ ደሴት ዋነኛዋ የውጥረት ማዕከል ሆናለች። ኢራን ወደዚህች ደሴት ተጨማሪ ወታደሮችን፣ የጸረ አየር መከላከያ ስርዓቶችንና በርካታ የሚሳኤል ተተኳሾችን በማንቀሳቀስ ላይ ትገኛለች። አሜሪካ ደሴቷን በኃይል ለመቆጣጠር እያሰበች ቢሆንም ወታደራዊ ባለሙያዎች ይህ እርምጃ እጅግ ከፍተኛ የሆነ የሰው ህይወት እልቂት ሊያስከትል እንደሚችል አስጠንቅቀዋል። አራተኛው ደግሞ አሜሪካ ከዚህ ውስብስብ ግጭት መውጫ መንገድ ለማግኘት በማሰብ በፓኪስታን ውስጥ ውይይት ለማዘጋጀት ከፍተኛ ጥረት እያደረገች ነው። አራቺ በአደራዳሪዎች በኩል መልእክቶች መለዋወጣቸውን ያረጋገጡ ቢሆንም ኢራን እስካሁን ድረስ በአማላጅ በኩል የተላከውን የአሜሪካን የሰላም ሐሳብ ውድቅ ከማድረግ አልፋ ሐሳቡን አጣጥለዋለች። ሌላው ደግሞ እስራኤል በደቡባዊ ሊባኖስ እያደረገችው ያለውን የወረራ ዘመቻ እያስፋፋች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህን የጥቃት ስጋት ወደ ኋላ ለመግፋት ሲባል ሰፋ ያለ የደህንነት ቀጠና ለመፍጠር ማቀዳቸውን አስታውቋል። በሌላ ጂኦግራፊያዊ አቅጣጫ የአቡዳቢ ባለስልጣናት በሶሃን ጎዳና ላይ ከወደቀ የሚሳኤል ስብርባሪ ጋር በተያያዘ ለተፈጠረው አደጋ ምላሽ መስጠታቸውን አሳውቋል። ይህ አደጋ የተፈጠረው የጸረ አየር መከላከያ ስርዓቶች አንድን የባለስቲክ ሚሳኤል በአየር ላይ በተሳካ ሁኔታ አግኝተው ካመከኑ በኋላ ነው። ይፋዊ መግለጫው እንዳመለከተው ይህ ክስተት ማንነታቸው ያልታወቁ ሁለት ግለሰቦችን ሕይወት የቀጠፈ ሲሆን በሶስት ሰዎች ላይ ከባድ ጉዳትን አድርሷል። እንዲሁም በበርካታ ተሽከርካሪዎች ላይ የንብረት ውድመትን አስከትሏል። የአቡዳቢ ባለስልጣናት በሰጡት መግለጫ ቀጣይና ዝርዝር መረጃዎች በወቅቱ የሚቀርቡ ይሆናል። ህዝቡ ትክክለኛ መረጃዎችን ከይፋዊና ህጋዊ የመንግስት ምንጮች ብቻ እንዲያገኝና ያልተረጋገጡ ወሬዎችን ወይም የተሳሳቱ መረጃዎችን ከማሰራጨት እንዲቆጠብ አጥብቀን እንመክራለን ብለዋል። ወደ ሊባኖስ ግንባር ስንመለስ እስራኤል በደቡባዊ ሊባኖስ የደህንነት ቀጠና እያስፋፋች መሆኗን ባስታወቀችበትና የኢራን ድጋፍ ያለው ሄዝቦላህ ጥቃቱን ባጠናከረበት በአሁኑ ሰዓት የሄዝቦላህ ከፍተኛ መሪ የሆኑት ናኢም ቃሲም በተኩሱ እሩምታና በቦምብ ዝናብ ስር ከእስራኤል ጋር የሚደረግ ማንኛውም ድርድር እጅ የመስጠት ያህል ይቆጠራል ሲሉ አጥብቀው ተቃውመዋል። እያደገ የመጣውን ይህንን ደም አፋሳሽ ውጊያ ለማስቆም በሚደረግ ጥረት የሊባኖሱ ፕሬዝዳንት ከእስራኤል ጋር ከዚህ ቀደም ታይቶ የማይታወቅ ቀጥተኛ ውይይት እንዲደረግ ጥሪ እያቀረቡ ቢሆንም እስራኤል እስካሁን ድረስ ይህንን የፕሬዝዳንቱን ሀሳብ ሙሉ በሙሉ ውድቅ አድርጋለች። የሂዝቦላ መሪ ቃሲም ረቡዕ ዕለት ባደረጉት ንግግር የቡድናቸው አቋም ምን እንደሆነ ሲያብራሩ ከእስራኤል ጠላት ጋር የሚደረግ ድርድር በሚሳኤል እና በተኩስ እሩምታ ስር እንዲካሄድ ሲቀርብ ይህ በግልጽ እጅ እንድንሰጥ የሚደረግ የማስገደድ ሙከራ ነው በማለት ሀሳቡን እንደማይቀበሉት ገልጸዋል። እንደ አውሮፓውያኑ አቆጣጠር እስከ 2000 ድረስ ለሁለት አስርት ዓመታት ያህል የደቡባዊ ሊባኖስን ግዛት ተቆጣጥራ የቆየችው እስራኤል አሁን በሰሜናዊ ጎረቤቶቿ ላይ የምታደርገውን መጠነ ሰፊ የአየር ጥቃት አጠናክራ የቀጠለች ሲሆን ከድንበሩ 20 ማይል ርቀት ላይ እስከሚገኘው የሊታኒ ወንዝ ድረስ ያለውን የሊባኖስ መሬት ለመቆጣጠር በመሬት ላይ የሚዋጉ እግረኛ ወታደሮችን ወደ ስፍራው አስገብታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት የእስራኤል ወታደራዊ ኃይል አስቀድሞ እውነተኛ የደህንነት ቀጠና መፍጠር የቻለ ሲሆን አሁን ደግሞ ወደ ሊባኖስ ግዛት ይበልጥ ጠለቅ ብሎ በመግባት ይህንን ቀጠና እያስፋፋው ይገኛል። ኔታንያሁ በጽህፈት ቤታቸው በኩል በተሰራጨ የቪዲዮ መልእክት ላይ እኛ እያደረግን ያለነው በእስራኤል ላይ ሊፈጸም የሚችልን የመሬት ላይ ወረራና የሚሳኤል ጥቃቶችን አስቀድሞ ለመከላከል የሚያስችል ሰፋ ያለ የደህንነት ቀጠና መፍጠር ብቻ ነው በማለት የዘመቻውን ዓላማ አብራርተዋል። በሌላ በኩል ሄዝቦላ በእስራኤል ወታደራዊ ኃይሎች ላይ ተከታታይ ጥቃቶችን መፈጸሙን የሚገልጹ በርካታ መግለጫዎችን ያወጣ ሲሆን ሐሙስ ዕለት ማለዳ በማዕከላዊ እስራኤል በሚገኙ ወታደራዊ ጣቢያዎች ላይ በርካታ ሚሳኤሎችን ማስወንጨፉን አስታውቋል። ይህንን ተከትሎም በማዕከላዊ እስራኤል የአየር ጥቃት መከላከያ ማስጠንቀቂያ ሳይረኖች ሲጮሁ ተሰምተዋል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ወደ ማዕከላዊ የሀገሪቱ ክፍሎች አቅጣጫቸውን አድርገው ሲጓዙ የነበሩ 6 የሂዝቦላ ሮኬቶች ሙሉ በሙሉ በአየር ላይ ተጠልፈው መክነዋል። ሂዝቦላ ባወጣው መረጃ መሰረት የቡድኑ ተዋጊዎች ረቡዕ ዕለት ብቻ ከ80 በላይ ጥቃቶችን በእስራኤል ላይ የፈጸሙ ሲሆን ይህ ቁጥር አሁን ባለው ጦርነት በአንድ ቀን ውስጥ ከተመዘገቡት ጥቃቶች ከፍተኛው ነው። በተጨማሪም ቡድኑ በ9 የተለያዩ የድንበር ከተሞች ውስጥ በእስራኤል ኃይሎች ላይ ጥቃት መፈጸሙንም አስታውቋል።